ሃይሚ ትናንት ማለት ነው የማይጠበቅ ነገር ነው ያደረግሽው ማለት ነው። ደግሞ እኮ ለኔ እኮ ያንገት ሀብል አይመጥንም ብለሽ መቀበልሽ አንቺ ወንድ ልጅ አንገትሽን እስከሚነካ ድረስ ኦሬዲ ማለት ነው የፍቅር ጥያቄን እንደተቀበልሽ ቁጠሪው። እሺ ይሄ በጣም እኔ እንጃ ሃይሚ እኔ ስጠብቅሽ በጣም ብስል ጭንቅላት ያለሽ ርቀሽ መታሰብ ነበር የሚመስለኝ ማለት ትናንት ብለሽ ያንገት ሀብል ተቀበለሽ መጣሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። ሁሉ ሰላም ሁሉ መልካም ማለት ነው። ትናንት ኦሬዲ አይታችኋል ማለት ሰሞኑን የነበረውን ነገር አይታችኋል፣ የተፈጠረውን ነገር አይታችኋልና ባለፈው ሃይሚ እኔ ላንቺ ደስ የሚል ስሜት አለኝ ምናምን ሲላት እኔ ሃይሚ ዳኒን ጥላው ስትሄድ በጣም ነበር ደስ ያለኝ ማለት ነው። በጣም ደስ ብሎኝ በቃ ቸሪ ቆራጥ ብሩክ እንዳሰበው አይደለም፣ ብሩክ የጠረጠረው ነገር አይደለም ሃይሚ ጋር ያለው ለካ አጠገቤም እንዳደርሰልኝ ካው እንደ ስልክም እንዳደውልልኝ ስትል በቃ እኔ እዛ ሳለ ነገሮቹ አብቅቶ ነበር ማለት ነው። ግን ሲመስለኝ በቀደም ተራሱ ሮዛን ይዛት የመጣችው ሶሲን ይዛት የመጣችው አውቃ ነው ሁን ብላ ማለት ነው። ለምን አንድ ሰው ስልኬ ላይ አደውልልኝ ከተባለ የሆነ ሰው በቃ ሌላ ሰው ወይ ያን ሰው ብሎክ አድርጋችሁ ወይ በተለያየ ቁጥር ተመልሶ በሌላ ሰው ቁጥር ሊደውል ይችላል። ሴቭ ያላደረጋችሁ ሰማታውቁ ሰው ከሆነ አለማንሳት አይደለ አለማንሳት ትችላለሽ። ሲቀጥል ደግሞ አንቺ ነይ በቃ አልፈልግህም ከኔ ጋር ቪዲዮ አንቀርጽም ካልሹ ሲጣራሽ ለምንድን እንደበግ የምትሄጂው እንዴ? እንደበግ በቃ እንደበግ ማለት ነው እንዴ? አንቺ ሮዛ ይሄ እኮ ለኔ ዛሬ ደግሞ ሮዛ የምትባለው አፌል እየመጣች ሶሲ ይሄ እኮ ለኔ አይገባኝም፣ ይሄ አንገት ሀብል እኮ ለኔ አይገባኝም፣ የሚገባት እኮ ለሶሲ ነው። እና እንዲህ አንቺ አንገትሽ ላይ እሺ ዙሪኒ ላንቺ የምሰጥሽ ነገር አለ ሲልሽ አንቺ ፍቅረኛሽ አይደለ ብሩክ አይደለ ከዚህ ልጅ ጋር ምንም ግንኙነት ካሌለሽ እንዴት እንደዚህ አይነት ነገር ታደርጊያለሽ አንቺ እንዴ? የእውነት በጣም መጥፎ ነገር ያስተላልፍሽ። ጦጥሽን ሁሉ እስከ መንካት ደረጃ ደርሶ ማለት ነው አንገትሽን ነካ ማለት በጣም በቃ ኦሬዲ ይሄ ልጅ የፍቅር ጥያቄ እንደተቀበልሽ ቁጥር አንደኛ ስጦታውን ተቀበልሽ፣ ሁለተኛ ስጦታው የሰጠሽ የአንገት ሀብል ነው አንገትሽ ላይ የሚታሰር ኖርማል እንኳን አሽጎ ቢሰጥሽ ጥሩ ስሜት አለኝ ብሎ ቢሰጥሽ ኦኬ ጥሩ ነው፣ ስለሚወድሽ ስለሚያከብርሽ በከፉ ጊዜው አጠገቡ ስለሆንሽ ነው። ግን በእጁ እንደዚህ ታሽጎ ቢሰጥሽ ቴንኪው አመሰግናለሁ። ግን አንገትሽ ላይ እስከሚያደርግ ድረስ ሃይሚ ዲዬ የእውነት የማይጠበቅ ነገር ነው ያደረግሽው ማለት ነው። ሲጀመር ከዚህ ልጅ ጋር ራሱ አንቺ አልፈልግም በቃ እኔ ካሁን ሄዳ ምንም ነገር አልፈልግም ምናምን ብለሽ ካሰብሽ ከዚህ ልጅ ጋር መገናኘቱ ምን አያመጣ በቃ አይደለ? ከፈለገ ሰው ጋር ይስራ ከፈለገን ጥሩጦ ሲግባ ምን አስጨነቀሽ እንዴ? እና ብሩክ እኮ በዚህ ሁኔታ ብሩክ ከሶሲ ጋር የሰራው ፕራንክ ዛሴት ማርያምን ምንም አይደለም። ያው እነሱ እኛ እናቅም ያው የፎቶ ነገር ነው እንጂ የደበረው ይሁንት አጠገቧ እንኳን እኮ እንዲጠጋ ብሎ እንኳን አልተቀመጠም። እንደዚህ እንዳንቺ እንደዚህ አንገት እስከምታሰር ደረጃ አልደረሰም። ሲቀጥል እኔ ላንቺ ስጦታ አለኝ ምንድነው እኔ ትቺ ነበር ስንዓት ያሳደገሽ ሰው ብትሆኚ ኖሮ ለዳኒ ምንም አይነት ስሜት ባይኖርሽ ኖሮ ማለት ባይኖርሽ ኖሮ ወደዛ ሄደን ስጦታ አልፈልግም ምንድነው ስርዓት ያዝ እንጂ ተነገርህ አይደለ እንዴ ምናምን ብለሽ የሆነ ቆፍጠን ያለ መልስ ትሰጪ ነበር ማለት ነው እንዴ? በዚህ ሳል አያሳዝንሽም? እንደዛ እየለመነሽ ካንዴም ስንት ጊዜ ውሻ ያረግሽ ብሩክ ይቅርታ። የእውነት ይሄ በጣም የወርደት የመጨረሻ የእውነት ሃይሚ ካንቺ እኔ እንደዚህ አይነት ነገር አልጠብቅም። ለምን በቃ ጥሩ ነገር በትናንት ቪዲዮ ላይ በጣም ነው ያሳዘንሽን ማለት ነው የእውነት ለመናገር ማለት አንደኛ በቃ ይሄ ልጅ ፍላጎት እንዳለሽ ከሱ ጋር ቪዲዮ እንደመስራት እንደምትፈልጊ ፍቅረኛ መሆን እንደምትፈልጊ ነው የተናገረው ማለት ነው የተናገርሽው ማለት ነው። ሲቀጥል አረብስማ የእውነት እንጃ እኔ ብሩክ በእንደዚህ አይነት ሁኔታ ታደርጊዋለሽ ብዬ በፍጹም አላሰብኩም ማለት ነው። የእውነት አንዳንድ ጊዜ ግን እኛ የመጣንበትን ነገር ብናስተውልና ብንል በጣም ጥሩ ነበር። ለዚህ ሁሉ መድረስሽ ብሩክ ነው ላንቺ ዋጋ የከፈለው ማለት ነው ዳኒ አይደለም። የእውነት ብዙ ነገር ደግሞ ብዙ ጊዜ ይቅርታ ብሎሻል። ብዙ ነገሮችን ደግሞ አልፈሽ በቃ ተቻችላችሁ ማለፍ ስትችሉ አንቺ ነገሮችን አካበርሽና ከዚህ ጋር መሆን ስትፈልጊ ነው ሆን ብለሽ ነው አውቀሽ ነው እነሱ ራሱ መታጣዩ አውቀሽ በመክንያት
እያገናኘሽ ማለት ነው። ሲጀመር ይሄ ልጅ ፍቅረኛ እያለው የ4 አመት ፍቅረኛ ምንም ቢሆን ቤተሰብ ያወቀው ነገር ነገ ዞሮ ሊታረቁ ይችላሉ። አንቺ የአንገት ብር አንገትሽን እየነካ ደግሞ ሲያምርብሽ ይላል። ደግሞ እኮ እኔ ይሄ እኮ ለኔ የሚገባ አይደለም የሚገባ ለሶሲ ነው እኮ። ለአንቺ ከተገባሽ በጥሰሽ እንደዛራው ለዛ ይደንክ ስርዓት ያዛው ለሚስት ስጥ ብለሽ አትሄጂም። ደግሞ እያየሽ እንትን አድንቆት የምትሰጩ እንዴ? ሲጀመር ፍቅረኛሽ ካልሆነ በቪዲዮ ብቻ ለዚህ ጉዳይ የሚያገናኝሽ እኮ አልመጣም። እኔ ዳኒ ካንተ ጋር ቪዲዮ መቀረጽ አልፈልግም እንዴ? ያው ይሄን እያወቀ ነው ልጁ መስመር አልፎ ይሄው ዛሬ ደግሞ የአንገት ሀብልሽን አደረገ። ነገ ደግሞ ጻው ልብስሽን ሲያውልቅ ዝም ልትይ ነው ማለት ነው። ያው ኦሬዲ ልብስ እንደማውልቅ በሉት የአንገት ሀብሉን ሲያደርግ ማለት ነው። የእውነት እናንተ ግን አልገረማችሁ? የእውነት ኮሜንቶች ማለት ነው አልገረማችሁ እንዴ? በጣም እንጃ እኔ በጣም ባለፈው እንዴት ደስ እንዳለኝ በቃ ካውኒዳ አጠገቤ እንዳደርስ ካው እንደኔ እናንተ መገናኘት የለብንም ምናምን ብላ ጥላው ስትል በጣም ነበር ደስ ያለኝ ማለት ነው። ለምን በቃ ጥሩ አረገችውና ምን ብዬ ነበር። ልባም ደግሞ ከብሩክ ጋር መታረቅ ይፈልጋል የማለት ነገር ነው ያዩት። ግን ትናንት እኔኛ ብሩክ ይሄን ቪዲዮ ራሱ አይቶ ይቅር ራሱ የሚላት አይመስለኝም። አንደኛ በጣም የወረደ በቃ አለ ተቃላችሁ በቃ ምን መቀበሉ አይደለም የሰው ልጅ እና ያው ዳኒ ትናንት የሚፈልገው የሐሳቡ ተሳክቶለታል ኦሬዲ። ሃይሚ እኔ የምነግርሽ ነገር በቃ አሁን ደግሞ እንደባለፈው እንደ ማን ነበር ቢኒያም ነው ባለፈው ቢኒያም ተብየው ትዝ ካላችሁ ለእኔ ሰው ፊት ቀለበት ስላደረገልኝ ብዬ ነው ለሺም ብዬ ነው እንጂ ለሱ ምንም አይነት ስሜት የለኝም እንዳልሽው ትናንት መቼስ እያየን ነው ቪዲዮውን ባይናችን በብረቱ ነው ያየነው። ይሄም እኔ ደስ እንዲለው ለሱ ሞራል ነው እንዳትበይ ማለት ነው። እኔ ላንቺ ደስ የሚል ስጦታ አምጥቼልሻለሁ ሲል ዙሪ ሲልሽ ዞረሽ አይተናል። ምንም ማስተባበያ ራሱ ብትሰጪ አንሰማሽም። ለምን ፈልገሽ ነው ያንገት ሀብሉን የተቀበልሽው። በቃ ዳኒ በደንብ በልቶሻል ውስጥሽን ማለት ነው። በቃ አይቶሻል። በቃ የጥቀመኛ ሰው መሆንሽን ማለት ነው እንዴ? ካሁን አንቺ ከዚህ ከማይረባ ጉቶ ያንገት ሀብል ትቀበያለሽ? እሺ ባለፈው ለሰው ክብር ስትል ነው ሰው ከጓደኞቹ ፊት መጥቶ ቀለበት ስላደረገላት ተቀበለሽ ብለን በይቅርታ አለፍን። ሳታቅ ነው ሼም እንዳይዛት ሃይሚ ሼመኛ ናት ምናምን ብለን እሺ የዚህንስ ምን እንድንልሽ ፈለግሽ? የዚህኛውንስ እንዴ ሲጠራሽ ይሄርሽ እያናገርሽው እንዴ ነይ ሲልሽ በስነ ስርዓት ቆመሽ 20 ደቂቃ 30 ደቂቃ ያወራሽው እኔ ላንተ ምንም አይነት ስሜት የለኝም ማለት አቺ ገባሽ አይደለ? በቃ ብሩክም ስንት ጊዜ አጠገቧ እንዳደርስ ሃይሚ አይምሮሽን ግለጪ ያለሽ ብዙ ጊዜ ነግሮሻል ማለት ነው። ይሄው አሁንም በጊዜ አይንሽን ግለጪ ምንም ነገሮቹ ሳይረፍት ይሄን የአንገት ሀብልም የሰጠሽን መልሽለት። በቃ ላንቺ የማይገባ ከሆነ ለሶሲ የሚገባ ከሆነ መቀበልም የለብሽም። አንገትሽ ላይ ራሱ እንድናይ ራሱ አንፈልግ። ለምን በቃ እንዴ አረ ምን የሚባል ነገር በጣም ነው የሚያስጠላው። እሱ አንገትሽን አረ ለኔ ለሚዲያ ራሱ የሚወራ ነገር አላወራም። ግን የእውነት ለመናገር ሃይሚ she is not good በጣም የሆነ ኢዲት የሆነ ነገር ነው ያረግሽው ማለት ነው። የሆነ በቃ ስቱፒድ የሆነ ነገር ነው ያረግሽው ማለት ነው። እና በቃ በጣም ይደብራል የእውነት ለመናገር ማለት ነው። በቃ አንድ ሰው አንቺ ትልቅ ሰው ነሽ ህፃን አይደለሽም። ምንም ነገር ማገናዘብ ማስተዋል ትችያለሽ። እስከ 18 አመት በላይ ነሽ። ሜቢ 23 21 አመት ቢሆን 22 አመት ምናምን ቢሆናት ነው ከዛ አታልፍ እውነት ለመናገር ማለት ነው። ምንም ቢሆን መጥፎንም ጥሩንም አገናዘብሽ የምታቂ ሰው ነሽ። የሚጠቅምሽን የምታቂ ሰው ነሽ። ግን በዚህ ያህል ልክ ትናንት ተወርጃለሽ ብዬ በፍጹም